በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ሱባኤ ምንድን ነው የሚለውን በጥቂቱ ለማየት እንሞክራለን። ሱባኤ ማለት ምን ማለት ነው ለሚለው እንደ ቤተ ክርስቲያናችን አስተምሮ ሱባኤ የሚለው የግዕዝ ቃል ሰባት አደረገ ከሚለው የግዕዝ ግስ የወጣ ሲሆን ሱባኤ የሚለው ሲተረጎም ሰባት ፍጹም ቁጥር የዕለት የዓመት ቁጥር ማለት ነው። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዳለው ሰባት የሚለው ቁጥር በዕብራውያን ዘንድ ፍጹም ነው። በእነሱ ሰባት ማለት በእኛ 10 እንደማለት ነው። ከስነ ፍጥረታት ጀምሮ ስንመለከት ፍጥረታት ሁሉ በሰባት ይጀምራሉ። ላብነት ያህል ብንመለከት ጌታ ሰማያትን ከሰባት ከፋፍሎ ፈጥሯቸዋል። ኢዮር፣ ራማ፣ ኤረር፣ ኢየሩሳሌም ሰማያዊ፣ ሰማይ ውዱድ፣ ጽርሐ አርያም እና መንበረ መንግስት ናቸው። እንዲሁም አንዱን ሳምንት በ7 ዕለታት ከፍሎታል። በስድስቱ ፍጥረታትን ሲፈጥር በሰባተኛይቱ ዕለት አርፎባታል። በስድስቱ ዕለታትም 22ቱን ፍጥረታት ፈጥሯል። ዘፍጥረት ምዕራፍ 1 ቁጥር 1 እስከ 2 እንዲሁም ዘጸአት ምዕራፍ 20 ቁጥር 11 ላይ። ከዚህ በመነሳት በመጽሐፍ ቅዱስ ውስጥ በሰባት ቁጥር የተጻፉ ስያሜዎች አሉ። እነዚህም ሰባቱ ሰማያት፣ ሰባቱ ሊቃነ መላእክት፣ ሰባቱ አይጹቀ ተቋም፣ ሰባቱ ዕለታት፣ ሰባቱ ከዋክብት፣ ሰባቱ ዲያቆናት እንዲሁም ሰባቱ ምስጢራተ ቤተ ክርስቲያን ናቸው። አንድ ሰው ሱባኤ ገባ ስንል ለተወሰነ ቀን ከሰው ተለይቶ ሁሉንም ትቶ ልቦናውን በሙሉ ለእግዚአብሔር ሰጥቶ ሌሊቱንና መዓልቱን ሁሉ በጸሎት ተግቶ በተወሰነ ቦታ ለተወሰነ ቀን በዓት አጽንቶ ቤትን ዘግቶ ከፈጣሪ ጋር በጸሎት በቀኖና በጾም በስግደትና በንስሐ የሚቀርቡበት ጊዜ ሱባኤ ይባላል። ሱባኤ የምንላቸው ቀናት ብዛቱ ስንት ነው ለሚለው 7 ቀን፣ 14 ቀን፣ 21 ቀን 40 ቀን 49 ቀን እያለ በ7 እየተባዛ ይሄዳል። ይህ ሱባኤ ይሆናል። ሱባኤ መቼ ተጀመረ ለሚለው ሱባኤ የተጀመረው እንደ ቤተ ክርስቲያናችን አስተምሮ በአዳምና በሔዋን ጊዜ ሲሆን እግዚአብሔር አዳምንና ሔዋንን ከአራቱ ባህርያተ ሥጋ ፈጥሮ በነፍስ ሕያዋን አድርጎ በመንፈስ ቅዱስ አከብሮ በገነት አኑሯቸዋል። ሲያኖራቸውም ይህን ብሉ ይህን አትብሉ ብሎ አዟቸዋል። ብሎ ያለው ምግቡን ነው። ጠብቁ ያለው ዕፀ ሕይወትን ሲሆን አትብሉ ወይም አትብላ ያለው ደግሞ ዕፀ በለስን ነው። ነገር ግን ከዚህ በኋላ አዳም እና ሔዋን በጸላኢ ዲያብሎስ ግፊት ዕፀ በለስን በልተው ከገነት ወጡ። ከማዕረጋቸው ተዋረዱ በኋላ እግዚአብሔር እኮ ይቅር ባይ ነው ይቅር ይለናል ብለው ሁለታቸውም ከተለያየ ቦታ ሱባኤ ገቡ። ሱባኤም ያን ጊዜ ተጀመረ። አባታችን አዳምና እናታችን ሔዋን 7 ዓመት በገነት ሲኖሩ ሰይጣን በዚህ ቀንቶ ተመቅኝቶ ዕፀ በለስን ብትበሉ አምላክ ትሆናላችሁ፣ ክፉና በጎውን ታያላችሁ፣ አይነ ልቦናችሁ ይበራል አላቸው። እነሱም እውነት መስሏቸው አንድ ጊዜ ተያይተው በልተውታል። በዚህ ምክንያት ከገነት ወጡ፣ ከማዕረጋቸው ተዋረዱ። ኋላም ቅዱስ ገብርኤል ተስፋውን ነግሮ በደብረ ቅዱስ አኑሯቸዋል። ሱባኤ አዳምንና ሱባኤ ሔዋንን ብንመለከት አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ይቅር ባይ ነውና ይቅር ይለናል በሚል ተስፋ እንደ ሰይፍ ከሚከፋፍል ባህር እሱ ካንዱ ባህር እሷ ካንዱ ባህር ሱባኤ ገቡ። ሴትና ወንድ በአንድ ቦታ ሱባኤ ይገባሉን ለሚለው ጥያቄ የሴትና የወንድ መቋሚያ የተለየው በአዳምና በሔዋን ጊዜ ነው። ዛሬም በቤተ ክርስቲያንና በተለያዩ የጸሎት ቦታ የሴትና የወንድ መቋሚያ የተለየ ከዚያን ጊዜ ጀምሮ ነው። በኖህ ዘመንም ተደርጓል። ኖህ ከመርከብ ከመውጣቱ በፊት እግዚአብሔር ከሚበሉት 7 ከማይበሉት 2 ሴትና ወንድ ለዘር ወደ መርከቡ አስገባ። ወንዶች ልጆችን በቀኝ ሴቶች ልጆችን በግራ አንተ አጽመ አበውን ይዘህ በመካከል ሁን አለው። ምክንያቱም ተላልፈው ኃጢአት እንዳይሰሩ ነው። በሱባኤ ጊዜ መቼም ፈተና ይጠፋል። እስኪ ሱባኤና ፈተናውን እንመልከት። አዳምና ሔዋን ሱባኤ የያዙት ለ40 ቀን ነበር። ነገር ግን ዲያብሎስ 40 ቀን ከሞሉ ከፈጣሪያቸው ጋር ይገናኛሉ ብሎ ሰይጣን አዳምን አዳም እግዚአብሔር ይቅር ብሎሃል ውጣ አለው። አዳምም አንተ ማነህ ብሎ ጠየቀው። ሰይጣንም እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከዚህ ቀድሞ የተጎዳው የፍጡር ቃል ሰምቼ ነው። ከእንግዲህ ወዲህ እሱ ባለቤቱ መጥቶ ካላወጣኝ አልወጣም አለው። በዚህ ሰዓት እሱም ነገሩን እንዳልተቀበለው አውቆ ወደ ሔዋን ሄዶ ሔዋን በዚህ በባልሽ በአዳም ወቂበት ቀድሞ አትብላ ያለውን ዕፀ በለስ በልቶ
ከዚህ ሁሉ መከራ ደረሰ። አሁንም ደግሞ እግዚአብሔር ይቅር ብሎሃል ውጣ ብለው አልወጣም አለኝ አላት። ሔዋን ሌላ መስለው ይሆናል እንጂ ብላ ምንጥቅ ብላ ወጥታ አዳም እንኳን በዚህን ያህል ቀን ጌታ በአንድ ቀን በሁለት ቀን አይምርም ብለህ ነውን? አለችው። አዳምም እኔ ሌላ መስሎኝ ነው እንጂ ብሎ ወጥቶ እሱ ፊት ለፊት እነሱ ኋላ ለኋላ ተከታትለው ሲሄዱ የሆነውስ ሆነና እኔ ማነኝ አወቃችሁኝ? አላቸው። እነርሱም ኧረ እኛስ አላወቅንህም፣ በዚያውስ ላይ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላልከምን? አሉት። ዲያብሎስም እኔስ ልጅነታችሁን ያስወሰድኩባችሁ ከገነት ያስወጣኋችሁ ጥንተ ጠላታችሁ እኔ መልአከ ጽልመት ዲያብሎስ ነኝ ብሎ ጽሉም ገጹን ሕሱም ራዩን ቢያሳያቸው አዳምና ሔዋን ደንግጠው ወደቁ። በዚህ ሰዓት ጨለማ ዋጣቸው። መልአኩ ቅዱስ ገብርኤል ግን መጥቶ በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለትከ ወአድኅነከ ውስተ መረብህከ ወእትቤዘወከ በመስቀልየ ወበሞትየ ብሎ እግዚአብሔር እንደነገራቸው ነግሮ አጽናንቷቸዋል። እግዚአብሔርም 5500 ዘመን ሲፈጸም ከሰማያ ሰማያት ወርጄ ከድንግል ማርያም ተወልጄ በሜዳ ድሄ ተሰቅዬ ሙቼ አድንሃለሁ ብሎ የተስፋውን ቃል ነግሮ በቅዱስ ገብርኤል አማካኝነት በደብረ ቅዱስ አኖረው። መልአኩ በሰባተኛው ቀን ቢመለስ አዳም እንደ ፀሐይ ያሸበርቅ የነበረ ከስቶ ጠውልጎ አገኘው። መልአኩ አዳም ምን ሆነህ ነው አለው። እርቦኝ አለው። በዚህ ሰዓት ቆይ ለላከኝ እነግርልሃለሁ ብሎ በገነት ያሉ አዕዋፋትን ጌታችሁ አዳም ከፈጣሪው ጋር የሚታረቅበት ጊዜ ደርሷል፣ ምግቡን ውሰዱለት አላቸው። እነሱም በክንፋቸው በጥፍራቸው አምጥተው 12 ዋሻ መልተውለታል። ዲያብሎስ የብርሃን መልአክ መስሎ አዳምን እንዳሳተው እኛንም እንዳያስተን በጾም በጸሎት በስግደትና በሱባኤ እንደ ጢስ ልናተነው እንደ ትቢያ ልናበነው ይገባል። ሱባኤ ማለት በፍጹም እምነት ከእግዚአብሔር ጋር ከእመቤታችንና ከሌሎች ቅዱሳን ጋር የምንገናኝበት ፈጣሪያችን ይቅርታ የምንጠይቅበት አጠቃላይ ድህነተ ስጋ ድህነተ ነፍስ የምናገኝበት ሲሆን ፈተናም አለው። እንኳን እኛ ፍጡሮች ይቅርና ጌታ በገዳመ ቆሮንቶስ ለ40 ቀን ሱባኤ ይዞ ሳለ ሰይጣን ዲያብሎስ በሶስቱ አርእስተ ኃጣውእ ማለትም በትዕቢት በስስትና በፍቅረ ነዋይ ተፈታተነው። ጌታም በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትሕትና፣ ገንዘብ በመውደድ ቢመጣበት ገንዘብ በመጥላት ድል ነስቶታል። ይህም ለእኛ ምሳሌ ለመሆን ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 እናገኘዋለን። እናንተም በዚህ በሶስቱ አርእስተ ኃጣውእ ድል ከነሳችሁት የቀሩት ኃጣውእ አይቆሙለትም ሲል ድል ነስቶ ድል ንሱ አለ። መስዋዕት ግን መቼ ተጀመረ? ማን ጀመረው? የሚለውን ለማየት መስዋዕት አዳምን እንመልከት። መጀመሪያ መስዋዕት የተጀመረው ከሰው በደል ወዲህ ሲሆን የመጀመሪያው አባታችን አዳም ነው። አዳም ዕፀ በለስን በልቶ ከገነት ወጥቶ በመልአኩ አማካኝነት በደብረ ቅዱስ ተቀምጦ ሳለ ቅዱስ ገብርኤል በሰባተኛው ቀን ሊጠይቀው ቢመጣ አዳም ከስቶ ጠውልጎ አገኘው። ቅዱስ ገብርኤልም አዳምን ምን ሆነሃል አለው። አዳምም እርቦኝ አለው። ቆይ ለላከኝ እነግርልሃለሁ ብሎ ሄዶ በገነት ያሉ ወፎችን ጌታችሁ አዳም ከጌታው ጋር የሚታረቅበት ጊዜ ደርሷል። ኋላ ልጆቹ ልጆቻቸውን አያስገቧቸውምና ምግቡን ውሰዱለት ብሏቸው ምግቡን ወስደውለት እነሱ በክንፍ እየበረሩ ከእግረ ገነት ሲደርሱ አዳም ግን ከእግረ ገነት ቀረ። ሰይጣን አይቶ ይህ ቀበዝባዛ ድሃ ከዚህ ምን አቁሞታል ብሎ ድንጋይ ገልብጦ ቢሰድ 3 ቀን እንደ ድንኳን ሆነችለት። አዳምም ደንግጦ ሲወድቅ ድንጋይ ጉልበቱን መትቶት ነበርና ደሜ እንዲህ በከንቱ እንደፈሰሰ አይቀርም ብሎ ካመጡለት ፍሬ ደሙን ጨምሮ መስዋዕት አቀረበ። መስዋዕት ማቅረብ የተጀመረው ያን ጊዜ ነው። ጌታም ፍጥረቱ እንዲያፍር አይፈልግምና አዳም ለጊዜው ተቀብያለሁ፣ ነገር ግን ዓለም የሚድን በእኔ በኃያሉ ልጅ ደም እንጂ በአንተ በሩቅ ብእሲ ደም አይደለም ብሎ ተስፋውን ነግሮታል። እስኪ መስዋዕት አቤልን እንመልከት። አዳም አባታችን ራሱ ለፈጠረው መስዋዕት እንዳቀረበው ሁሉ ለልጆቹ መስዋዕት ማቅረብን አስተምሯል። አዳም ልጆቻቸው አካለ መጠን ባደረሱ ጊዜ አዳም ሔዋንን ልጆችሽ አካለ መጠን አደረሱ፣ የአቤልን መንትያ ቃየል የቃየልን መንትያ አቤል ያግባ አለ። ከነሱ ውጭ ሌላ ፍጥረት ስለሌለ ያፈራረቁ መስሎት ነው። ቃየልም የእሱ መንትያ ሉድ እጅግ መልከ መልካም ነበረችና ምን ቢገድ የኔን መልከ መልካም ለሌላ የሌላውን መልከ ክፉ ለኔ ብሎ አጉረመረመ። በዚህ ሰዓት አዳምም
የኔን ቃል ካልሰማችሁ በሉ መስዋዕት ሰውታችሁ ያረገለት ሉድን ያግባ አላቸው። እነሱም እያንዳንዳቸው መስዋዕት ለማቅረብ ተስማምተው አቤልም እግዚአብሔር እኮ ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መልኩ ያልጠቆረውን፣ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ዓመት ያልመላውን መልከ መልካሙን ጠቦት ለእግዚአብሔር ሰዋ። እግዚአብሔርም የልቡን ቅንነት የመስዋዕቱን መበጀት ተመልክቶ የመቀበሉ ምልክት እሳት ከሰማይ ወርዶ በልቶለታል። ዕብራውያን ምዕራፍ 11 ቁጥር 4 ላይ እናገኘዋለን። አቤልም ቂም፣ በቀል፣ ተንኮል፣ ሽንገላና ምቀኝነት የሌለበት ደግ ሰው ስለሆነ እግዚአብሔር መስዋዕቱን ተቀብሎለታል። እኛም እንደሱ ከቂም፣ ከበቀል፣ ከሽንገላና ከምቀኝነት ንጹሕ ሆነን ያጠፋነው ጥፋት ንስሐ ገብተን መባ ብናቀርብ እግዚአብሔር ይቀበለናል። መስዋዕተ ቃየልን ስንመለከት ቃየል ልክ እንደ አቤል መስዋዕት አቀረበ። ያቀረበበት ምክንያት ከአቤል እንደምንረዳው አይደለም። ቃየል እግዚአብሔር ለኛ ብሎ እንጂ እሱ አይበላው ብሎ ውርጭ የመታውን ስንዴ ከእነንክርዳዱ አቀረበ። እግዚአብሔርም የልቡን ጠማማነት የመስዋዕቱን አለመበጀት አይቶ ያለመቀበሉ ምልክት ቁራ መጥቶ በትኖበታል። በዚህ ማዝኗል። ማዘኑ የራሱ ጥፋት እንጂ የማንም አይደለም። ሆኖም ግን እግዚአብሔር የመስዋዕቱን አለመበጀት አለመቀበል የልቡን ጠማማነት ተመልክቶ እግዚአብሔር መስዋዕቱን አልተቀበለለትም፣ አላሳረገለትም። እኛም እንደ አቤል ከቂም ከበቀል ንጹሕ ሆነን ለእግዚአብሔር ንጹሕ መባ ልናቀርብ ይገባል። እግዚአብሔር የንጹሐንን መባ ይቀበላልና። እሱም መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ እንዲህ ሲል ተናግሯል። መባህን ለቤተ እግዚአብሔር በምትሰጥበት ጊዜ አንተ ወንድምህን የነቀፍክበት ጊዜ እሱ አንተን የነቀፈበት ነገር እንዳለ ብታስብ መባህን ከደጀ ሰላም አኖረህ አስቀድመህ ከወንድምህ ታረቅ፣ ከዚህ በኋላ መባህን አስገባ ብሏል። ከዚህ የምንረዳው ቂም በቀል ይዞ ጸሎት መጸለይ፣ መባ ማቅረብ እንደማይገባን ነው። መጥምቁ ዮሐንስም ኑሮውን በሱባኤ በምናኔ ቢያደርግ ጌታውን ለማጥመቅ ችሏል። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መንገድ ጠራጊም ሆኗል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከጾሙ በረከት ረድኤት ያሳትፈን። አሜን።